ሐሳቤን ጨርሻለሁ ብያለሁ። ያስ አላልኩም ማለት እና መጥቶ የሆነ ነገር ማለት ነው። አድምጠኝ፣ ሐሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድነው ብሎክ የተደረገው? ሰላም ለምን እኔን ሐሳብ አታስጨርስም ነው ብዬ ጨርስ። እሺ ጎ ሄድ። ኦልራይት ታንክ ዩ። እሺ ጎ ሄድ። አንዴ ሚውት አድርግልኝ ናቲ ፕሊዝ። ይጨርስ። አጠር አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ታንክ ዩ። ኦኬ ታንክ ዩ። እሺ ጎ ሄድ። ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደ ኋላ እንደገና ልትመለስ ነው። ጽፌ ያስኩት ላይ በማዕከል አስገብተህብኝ አንተ ሐሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማን ዲቤት እንዳቀረቡልኝ እነማን እንደተቀበልኩኝ አክሊልን ብቻ ጽፌ የልደተ ቃል ልጽፍ ስል አንተ በማዕከል ላይ ሐሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ፣ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም፣ ላውራበት። እሺ ገብቶኛል፣ ቀጥል። እሺ ኦኬ፣ አልጨረስኩም፣ ላውራበት። አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሴ ብዬ ስለ አንተ በመሃል ሐሳብ አስገባ ማለት ነው። ጎ ሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ፣ በስናይፐር አናትህ ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ፣ ቆየሁኝ በደንብ ስማኝ። ማናቸውንም ጠራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ወደ ገደለው ለምን አልገባ እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል። ኦኬ ሄደው እንዴ ለ6ቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድን ነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊ ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጠውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ። በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀረበ ነው አክሊል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል። ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን ጠይቃቸው አልመጣሉሽ 15 ሰው አልመጣል ብሎ ነገር የለም። እነማን እንደሆኑ ከነመረጃው ጭምር ማስቀመጥ እናውቃለን። አንተ አወቅ ማለት እዚህ ላሉት አይነገርም ማለት አይደለም። እናገራለን ከነመረጃው መነጋገሩ አይበቃል። የመጣል ሰው አለ መነጋገር ያለ ሰው ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንድ ፕሊዝ በጌታ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩባ ነው ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ 2 ዲቤቶች አሰረዘ። አንተም የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለኝ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም
ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን? ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለጭንብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀርበልኝ ማለት ነው። 15 ሰዎች ከነጭንብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነጭንብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ ነው መስሎ የመጣው። ኦኬ ከነጭንብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? አድመጠ ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያወሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያወሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው ኤርሚያስ። እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነቁ ክርስቶስን ስበኩት፣ ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አወርጠሮ ሊያዝልህ ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብሏል። ባዶ 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 ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። አሁን ኦፌት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታወቀዋለሁ እኔ ሙሉ ጉዳችሁ በሌብነት የታወቀ ነው። አንድ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትላለህ። ከንፈሯን ስትስል ባጭር ቃል እናገራለሁ። የመራቢያ ቃል ይነሳል። አይደለም እንዴ? ነው ማንንም ታታለህ አንቺ በቆሻሽነት በኢየሱስ መከለያ ሆናችሁ እንዳልክ አንተ ዲቃላን ወልድ አይደል እንዴ? ልጅ ይባረክ። ልጅን አልነካ። በክርስቶስ መንገድ ሄደህ እንኳን ወልደዋል እንዴ? ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ መጸፋት መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቁት ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላም ሞንግ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ እስላም አንድ ጴንጤ ምንም ነገር ያለ እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። የዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? ይህ ቦታ ነው በአንድነት የምታመልኩት። የጴንጤዋ አለቃ ካልተቆጠርን ይላል። እንደዚህ ተግማምቶ መብዛት ምን ያኮራል? ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችኋቸው። በእያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይኸው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ያመላክታል። ምክንያቱም ሲያወራ እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡ ቁም። ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ እኔ ነኝ ያልክ እስላም
ጉድ ተዘርግፎ አልቅ ሁሱ የምትባል ኩሳ በእስላም ስም ሻቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላህ ይወዳል ነብዩ መሐመድ ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። የምድሩ 4 አልበቃህም፣ ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው መጋባ ባናት ተተከለ ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር ከገላለው ይሄና እዛ ኑሮን ያስፈራል። ወጅባና በጣም አበዛችሁት፣ ቀጣጣችሁ። ስለዚህ ወንድም ኤርሚያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብሏቸዋል። ይሄ ትዝታው ሚሊኒየም ያዳራሽ ገንዘብ ዳጊም መወደው ወንድሜ ነው ያዘጋጅ በገንዘብ ሌላ ኮንሰርት ኤፍሬም አለሙ ያዘጋጅ በገንዘብ ኤቭሪቲንግ ገንዘብ ቦጥቡጠው የሚኖሩ ናቸው። ሆዳሞች ክርስቶስን አይደለም የምታመልኩት፣ ገንዘብ ላይ አይናችሁ በቅሏል። ተስፋው ይደው በነፃ ነበረ፣ በነፃ አይደለም። እረ በጌታ ምንድን ነው ይሄ? ክርስትና ነው? እንደዚህ አይነት ክርስቶስ እንደዚህ የገንዘብ ጥማት ነበረው? ስለ ገንዘብ ነበር ያስተማረው? ጌታን ለማምለክ ገንዘብ ከፍለ፣ ስለ ጌታ ለመዘመር ገንዘብ ከፍለ። እረ በጌታ በኢየሱስ ስም በጣም መርዞች ናችሁ። ጌታ ኢየሱስ ይቅር ይበላችሁ። አይደለም አሁን አንተ ምናልባት የተቆጣበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ አሁን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም። ስድብ ነው እየተሳደብኩ ነው ወይስ እውነት እየተናገርኩ? አድምጠኝ ማለት ግብረ ሰዶማዊ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ናቸው። ይደዝመ አሉ የሉም? ኦርቶዶክስ አታስተናግድም። እንደዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ ቆይ አልከኝ አይደል? ጠየቀኝ። በኦርቶዶክሱ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ። ኢቭን ቸርች የሚሄዱ ሰዎች ግብረ ሰዶማዊ ሆነው የሚሳተፉ አሉ። ዘማሪያን አሉ የሉ? አምጣ በመረጃ ብዬ ብል አሁን በአብያተ ክርስቲያናት ደረጃ በአሜሪካ አይደል ያለው? በአሜሪካ አድምጠኝ፣ በአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግብረ ሰዶምን የተቀበለ ህብረት እስኪ አንድ ጥራልኝ። የለም አንድ ጥራልኝ ሆኒ የለም ወይ? ዋናው ፖፑ ምንድን የለም እኮ ነው የቀላቀለ እንደሆነ እንደተቀበለ ተናግሮ እኔም በውጭ ሀገር አይደል የምኖረው ይሆን እኔ አሁን ባለሁበት ሀገር ላይ 65 አብያተ 165 ወይ 65 አብያተ ክርስቲያናት ህብረት አለ። ኦኬ በሀገሪቱ በምድሪቱ ላይ ማለት ነው። እንዲህ አይነት አጀንዳና አስተምሮት ያላቸውን ስብሰባ አድርገው በተናገሩበት ሰዓት ላይ እንዴ ትምህርት ነው አካሄዳቸው እንዲያስተካክሉት አድርገው ከህብረቱ ነጥለዋል ማለት ነው። ስለዚህ አሁን የምታመጣልኝ ሆኔ በአሜሪካ ወንጌላውያን ጤናማ የሚባሉ ወንጌላውያን አብያተ ክርስቲያናት በነጮችም በአበሾችም ማለት ነው በየትኛውም ማህበረሰብ ጤናኛ የሚባሉት አብያተ ክርስቲያናት ህብረት አለ። አሁን እኛ ጋር ኢትዮጵያ ውስጥ የካውንስሉ ህብረት አለ አይደል? የአብያተ ክርስቲያናት ልክ እንደዛ በአሜሪካ አብያተ ክርስቲያናት ግብረ ሰዶምን የደገፉና አብሮ ከነሱ ጋር የሚያገለግሉ አንድ አብያተ ክርስቲያናት ጠራልኝ። እነዚህ ተገለው አውግዘዋቸው የለዩቸውን እነሱን ብትጠራልኝ አይመለከተኝም። የግብረ ሰዶማያንን የሚደግፉ አሉ፣ እነሱን ብትጠራልኝ አይመለከተኝም። እዛ ውስጥ ያሉ ፓስተሮች ናቸው ብለህ ብትለኝ አልቀበልም። እኔ አይደለም የአሜሪካ ወንጌላውያን አብያተ ክርስቲያናት ነጮቹም ጥቁሮቹም አይቀበሉም። እነ ቤኒን አሁን ግብረ ሰዶማያን ይቀበላሉ? አይቀበሉም። ካለ መረጃ አምጣልኝ። እነሱ ስክሪንሻት አድርጌ ከኋላ አስቀምጠዋለሁ። LGBTQ የሚባለው በጣም አርጋ አድቮኬት የምታደርገው ቤተክርስቲያኑን አውራ አይደለ? እኔም አውራ ሰማሁ የለም ብለሃል። እኔ ደግሞ ተራዬን አውራለሁ። የለም አይደለም ያልኩ ለምን ሚስ አንደርስታንድ ታርገኝ? የለም ካል ታዋቂም ያልከኝን ልንገርህ አንድ በአንድ እንዴት ብለህ ተናግራል።
አንዴ እንድትሰማኝ ብዬ ጆል ኦስቲን አውቃለሁ። ጆል ኦስቲን ታውቀዋለህ? በወንጌል ሀሳቡን ትደግፈዋል? አልደግፈውም። ትምህርቱ ሁሉ የስተት ትምህርት አስተማሪ ነው። ግን በዓለም አቀፉ አብሮ ያለ ነው አይደል? ኢንክሉድድ መረጃ ስጠኝ። አሜሪካ ስላለ አንተ ከኔ ይልቅ የተሻለ መረጃ አለ። ኢንክሉድድ የሆነ ሜጋ ቸርች ከሚባሉ ቆይ እውነት ነው የምናወራው። ስህተት ሲኖር የጴንጤን መሸሻ ያስፈልግ። አሁን ኦርቶዶክስ ጋር ቆይ እኔ ስህተትን አልሸሽ። አዳመጥኩ እኮ እኔንም አዳምጠኛ። እኔም ማውራት አለ። ይኸውልህ የአንድ የሚዩት አድርግና ስማኝ። የኦርቶዶክስን ስህተት ብለህ ከ10 ዓመት በላይ የኦርቶዶክስ ስህተት እዚህ ካለ ብለህ ገድላትንም ስህተት ትምህርት ነው የምትለውን ከኦርቶዶክስ ነቅስ አወጣ። የጴንጤ ሲሆን እኛን አይመለከትም፣ የጴንጤ ስህተት የሚሰሩ እኛን አይወክልም ብለህ ደግሞ መከራከር አትችልም። ዳትስ ኖት ዘ ራይት ዌይ ቱ ዱ ኢት። ጴንጤም ጋር ስህተት ሲኖር ተሳስተናል፣ እዚህ ጋር ስህተት አለ ትላለህ። ለምንድን ነው ያላልኩትን እያልክ ፖለቲካ ሰዎች እንዲሰሩብኝ የምታደርገው? እንዴት ነው ፖለቲካ የምሰራው? ንገረኝ። አንተ በፈለከው ንገረኝ። አንተ አይደለም ሰራ ፖለቲካ የሚሰሩብኝ ሰዎችን ያላልኩትን ለምንድን ነው ለምትለው? ሌሎችንም አመጣላችሁ። በጣም ብዙ ነው ማመጣልህ። በመጀመሪያ እዚህኛው ላይ እንጨርስ። ያላልኩትን ለምን ትላለህ ነው ዮኒ። ጆን ኦስቲንን አምጥተህ ስታሳየኝ ሰውየው ግብረ ሰዶማውያንን እዛ ሄደው መሳተፋቸው ብቻ ሳይሆን ሰውየው ድብን ያለ የስተት ትምህርት አስተማሪ ነው። አልቀበለውም። በጣም ብዙዎቹም አይቀበሉትም። እንደዚህ ብዬ እያልኩ ለምንድን ነው የእናንተ ሲመጣ ታድበሰብሳለህ ብለህ የምትለኝ? እኔ ስለዚህ አሁን ለምሳሌ ኦርቶዶክስ ሆነው ገድላትን የማይቀበሉ ሰዎች አንተ የምትላቸውን ነገሮች ወይም ደግሞ ኦርቶዶክስ ጋር ስህተት ነው ያልከውን አልቀበልም የሚሉ ኦርቶዶክሶች አይድኑም እያላችሁ ትከራከራላችሁ። እኔ እኮ አንዱ ላይ ቆመህ አውራኝ ሆኔ አንተ እኮ ያመጣው እኔ እኮ በተባለው ነገር ላይ በደንብ አድርጌ ጴንጤ ውስጥም ስህተት አለ ስትባል ማመን አለብህ። ስህተት እኔ መቼ የለውም አልኩ። መቼ የለውም ዮኒ መቼ። ስለዚህ በዚህ እንተማመን። መጀመሪያ ስህተት ካለ እዛ ውስጥ ያለው ስህተት ነው መቅረፍ ያለብህ ዮኒ። በመጀመሪያ የምንተማመነው የተካካደ ነገር ሲኖር ነው። ልብ በልና ስማኝ። ኤርሚያስ አበበ ነው የምባለው ታውቀኛለህ። ሐሰት ላይ ሐሰት ለማለት የጴንጤ ነው ብዬ አድበስብሼ እንደ ድመት አይነ ምድር የምሸፍን ነውረኛ አይደለሁኝ። ኦኬ ነገርኩ እኮ። አሁን ጆል ኦስቲን ስታመጣው ሐሰተኛ ነው፣ የሐሰት ትምህርት አስተማሪ ነው አልኩ። እዚህ ሀገር ያለው ህብረት 90% ኤልጂቢቲኪው የሚባለውን ደጋፊ ነው። እማታውቀውን ስለ አሜሪካ መረጃውን አመጣለሁ እኔ ይልቅ አንተ እዛ ስላለ ታውቃለህ። አዎ፣ ስለዚህ ቸኩለህ ግግም አትበል እያልኩ ነው። አይ መረጃውን ስጠኝ። እሺ ኦኬ፣ መረጃውን አሁን እሰጥሃለሁ። ሌሎችም ይዛችሁ የምትመጡ ካላችሁ ነው። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው እኔ? እንዴ ስለ የትኛው ክርስቶስ ነው የምታወሩት? መጀመሪያ አንተ ቤት ያለውን ግብረ ሰዶም ሳታወራ ነው እንዴ ስለ ኦርቶዶክስ የምታወራው? ሺህ ጊዜ የኦርቶዶክስ ገደላ ገደል ይሻለኛል ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናቸው። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣቸው። ይሄ በእስልምና እንዳልክማ ሲፎክር ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩ እየተሸራሙች አይደል እንዴ መዝሙር መለጡ አንተዋወቅ ምን ቢች ላይ በቡታን ታውነች አይደል እንዴ መዝሙር መለጡ። ክርስቶስን ወደሽ ነው መዝሙር መለጡ። አንተዋወቅ ከዚህ በፊት ተናግረዋል። እንዴ ከነባችሁ ክርስቶስ ይላል ተሸፍነሽ ግቢ እስቲ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ። ነጠላም አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትገቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር ብለቁት። ደፋር ባለጌ ጥፍርሽን ተቀብተሽ ዊግ አርገሽ ሜካፕ አርገሽ አይን ችግር አርገሽ አይደል መዝሙር ብለቁ። ወሬኛ ቆሻሻ ያላበዛችሁት እንዴ ምን ይፈጠር ነው? አንድ ኦርቶዶክስ ወንድማችን አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለህ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? በኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው።
እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳብል እያለ ኦርቶዶክስ ለማናደድ መዝሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነህ ሞታል አይደለም። ኦርቶዶክስ ታምልክ፣ የፈለገችውን ታርግ፣ በረከትሽ ይብዛቦ። ምድረ ምቀኛ አውሬውላ ዓላማችሁ ሌላ። በዛ ደረጃ ከመጣ ከኔ ጋር ነው ጸብ። ስለዚህ አውሬዎችን ኢየሱስ ስለተባለ ደነገጡ። ማንን? እስላምን ያልከው መሰለ እንዴ? ኦርቶዶክስን ነው ስለ ኢየሱስ የምታወራ። አንድ ቀን ትጾምለታለህ እንዴ? ኢየሱስ የምትለውን አንተ ትሰግድለታለህ እንዴ? ለኢየሱስ ስትዘልና ስትበራጠቅ ትውላለህ እንጂ ስግደት እንኳን ታውቃለህ እንዴ? አንድ የሚሰግድ አላውቅም። ጌታ ኢየሱስ ምስክሬ። ስትዘልለት ትውላለህ እንጂ ሰግደት አመልከዋለህ እንዴ? ወሪያ እውነቱን ይዛችሁ በክርስትና ያላችሁ እውነቱን ማወቅ መልካም ነው። ምን ነው ክብር አላችሁ እንዴ? ቤተ ክርስቲያን እንኳን ስትሄዱ የክብር ልብስ እንኳን አላችሁ እንዴ? ለባል ፍለጋ የምትሄዱ ሚስት ፍለጋ የምትሄዱ ስንቶቻችሁ ናችሁ? ቸርች ውስጥ ስንቶቻችሁ? ለመጠባበስ የምትሄዱ ስንቶቻችሁ ናችሁ? አናቅም እንደኛ ወሬኛ ቦታ እንኳን ትመርጣላችሁ እንዴ? ይሄው ሜሎስ አለላችሁ አይደል እንዴ? ሜሎስ ትላንትና ቺት ቢያረግብኝ አልፈታውም ያለች ልጅ ቺት ቢያረግብኝ ይቅር እለዋለሁ ፍቅረኛዬን ያለች ሴት ዛሬ ተለያይተውላል። ይሄ ነው ክርስትና? እኛ እኮ እብድ እየተባልን 18 ዓመት ሙሉ ይኸው በትዳር አለው። 18 በሙሉ ፈቶ ያገባ ነው። 99% የእናንተ ፓስተር ብትለው ምን ብትለው የትኛው በትዳር የሚኖር ነው? ወሮ በላውላ ስንቶቻችሁ ናችሁ? ንገሩን ባይ